ሁሉም ሰው ስለዚህ ትልቅ ቃል ያወራል፣ ግን የሚተገብሩት ጥቂቶች ናቸው። እኔ በራሴ የውሸት ዓለም መኖር ከጀመርኩኝ ድፍን 1 ዓመት ሞላኝ። በህይወቴ ራሴን ብቻ ነው የዋሸሁት። እኔ የዋሸሁት አንድ ነገር ቢኖር በውሸት ማንነት እየኖርኩ መሆኑን ነው። እኔ የዋሸሁት ራሴን ነው። በህይወቴ ውሸት አላውቅም ነበር። አሁን በውሸት ተሸንፌያለሁ። እኔ ስለሷ ብዙ ነገር አውቄያለሁ። ያቺን የመሰለች በስምና በዝና የገነነች ታላቅ ጠበቃ ስለ ጻፈችው ታላቅ መጽሐፍ እኔ እሷን አግኝቼ ማውራት አለብኝ። ስለሷ ትልቅ ዜና እሰራለሁ። ንግስትም ተራ ጠበቃ አይደለችም። ስለሷ አውቆ መዘገብ ራሱ ትልቅ የሚያስብል ስራ ነው። እንዳታስብ፣ እኔን ችግር ውስጥ የሚከት ስራ አልሰራም። አሁን በፍጥነት ወደ እሷ ቤት ሄጄ ማግኘት አለብኝ። እንዴት ዋልሽ? እግዚአብሔር ይመስገን ደህና ነኝ። አንቺን ግን ማን ልበል ማለት ይከብደኛል። ሁሌም ዜናዎችሽን እመለከታለሁና አናቂሽ ነኝ። ኧረ እኔ ነኝ እንጂ አንቺን ማድነቅ ያለብኝ። ግቢ። ይሄ መጽሐፍ በእውነተኛ ታሪክ ላይ የተመሰረተ ነው። ስለ መጽሐፉ ማውራት እንችላለን። ስለ እኔ የግል ጉዳይ ግን በዚህ ጊዜ ምንም ማውራት አንችልም። ይሄ መጽሐፍ እንዳይታተም የታገደበት ትልቁ ምስጢር ምንድን ነው? ይሄ መጽሐፍ በውስጡ ምንድን ነው የያዘው? ታሪኩ ሲጀመር ቆይ ግን ለምንድን ነው አንተ እንደዚህ የምወደው? ምን አይነት የሞኝ ጥያቄ ነው? ባሌ ስለሆንክ ብቻ አይመስለኝም። እና የሆነ የተለየ አስነካኝ ነገርም አለ። ትዝ ይልሃል የዛኔ የሰፈሩ ጎረምሳዎችን ታላ የፍቅር ጥያቄ ሲያቀርቡልኝ ከምንም አልቆጥረውም። አንተ ግን ከአንዳንድ ነው ከእጅ ያስገባኝ። ይቅርታ፣ እኔ አንቺን ሲያስቸግር የነበረ የሰፈር ጎረምሳ አላስታውስም። ኧረ እባክህ የመርሳት ችግር አጋጥሞ ካልሆነ ይህንን በፍጹም አትረሳው። ሰዓት ደርሷል። በእናትሽ ረፍ። ምነው ባልሽን ቁርስ አትተሻሽም? ትንሽ ሰዓት ረፍዷል እኮ። ይሄ ሰኞ የሚባል ቀን ባልመጣ ውዴ አፍጥኙ፣ በእናትህ ሰዓት ረፍዶብኝ። እሺ መጣሁ። ቶሎ በይ። እሺ ተፈለበህ ሞንዶም የምትወደው ነው የሰራሁልህ። ቆይ ሻይ ይዤ ልምጣ። በጠዋት ነግተሃል ዛሬ። ሰውዬው መጣ። በነገራችን ላይ ጥሩ ሰዓት ነው የመጣው። ዶጣ ስንሄድ ደረስኩ። አብረን እንሄዳለን። በጣም አሪፍ። እኔማ እኮ የባለ ትዳር ነገር አይታወቅም። ይህንንም ነገር ረስቶ ተኝቶ ይሆናል ብዬ ልቀሰቅስ ነበር። ጉድሽን አታይ እንዴ? እኔ ነኝ ነበር። ተወይም ካንተና መጣ። አሪፍ ሰዓት መጣ። ቁርስ እያቀረበ
ያው እንግዲህ ወደላጤ ነገር ታውቂያለሽ። በየባለ ትዳሩ ቤት እየዞሩ መብላት ነው ሰው። ኧረ ቶሚ እንደዚህ ማትበል። የሚወዱ ሰው እኮ ነው ቁርስ ላይ የሚመጣው። ብላልኝ። ባይሆን ወሬውን ቀነስ አድርጉና ቁርስሽን ቢ ነይ ከኔ ጋር ለሱ ሰጠሁት አንደኛ። አንተ ዝም በል ደሞ አፋለኝ ብለህ ታወራለህ እንዴ? ልንገርህ ቶሚዬ፣ ጠዋት ምን እንዳለኝ ልንገርህ። ልክ ከእንቅልፌ እንደተነሳው አንቺ እኮ ድሮ ማንም ፈላጊ የለሽም ሰፈር ውስጥ አይለኝም መሰለህ? ስንት ፈላጊ እንዳለኝ አሁን ንገርልኝ። ምን ይሄማ የሚካድ ነገር እኮ አይደለም። ስንት ጎረምሳ ሲያስቸግረን ትዝ አይልም እንዴ? ከስንቱ እጅ ላይ እኮ ነው ነጥቀን ያንተ ያረግናት። እናንተ ከተገናኛችሁ እስከ ማታ ስለማትጨርሱ አሁን ረፍዶብኛል። እንሂድ፣ ጉዳይ አለብኝ። እንዴ የምራችሁ ነው? ምግቡ ላይ እንደዚህ ተጣርፋችሁ ልትሄዱ ነው? አረ ቆይ ብላ አይደለም። እጅሽን ይባርከው። በጣም ቆንጆ ነው። እንጃ ሳለበ ነው ሳህኑን ይዘው ታውጣ እውነት አንተ እያለ ነው ልጅን በጠራራ ፀሐይ ያጣው። አንተ መድኃኔዓለም እውነት መንግስት ባለበት ሀገር ውስጥ ፍትህ ባለበት ሀገር ውስጥ እውነት ፈጣሪ አምላኬ ሆይ ልቤ እንደዚህ በልጄ ሲደማ እኔስ ሽማግሌው ማለቅሰው እንባ ለአንተ ሳይታየም አታዝንልኝም? እውነት አንተ እያለ ነው። እውነት አንተ እያለ ነው መድኃኔዓለም። ምኑን እረጋጋዋለሁ? ልጄን ተሰርቄ ምኑን ተረጋጋሁት? ልጄን መኩሪያዬ፣ ልጄ ጌጤ ለመሆኑ እዚህ ጋር ምንም የሚፈይድ ነገር አይኖርም። ደርሶም ጥሩ አይደለም። እነሱና እንነጋገራለን። ይሉት አባ እኔ ጠበቃ ደረዳው ትችላል። ግን እዚህ ጋር እንዲህ ስለሆኑ ለውጭ ወራጅም ጥሩ አይደለም። መኪና ውስጥ ይጉና እንነጋገር። እውነት አንተ ጠበቃ ነህ? አዎ። ትረዳኛለህ? አባ እሺ እኔ ልጅ እሺ ይሉት አባቴ እስቲ ተረጋጉና የተፈጠረውን ነገር አንድ በአንድ ያስረዱ። አንድ ቀን በሀገር ሰላም በተቀመጥኩበት አንድ መልካም ወጣት መጣና ከሀገር ውጭ እንደሚኖርና በሀገር ውስጥም ብዙ ተቸግሮ እንደኖረና በብዙ መከራ ውስጥ አልፎ ዛሬ ትልቅ ደረጃ ላይ መድረሱን ነገረኝ። ትላንት ያሳለፈውን ሕይወት ሌሎች ሕፃናቶች እንዳያሳልፉት በማሰቡ ሕፃናቶችን ከገጠር ወስዶ ከተማ እንደሚያስተምር አሁንም የመጣው አቅም ያጡ ሕፃናትን ወደ ከተማ ወስዶ እንደሚያስተምር ነግሮኝ እኔም አቅም አንሶኝ ለትምህርት ደርሶ ቤት የተቀመጠ ልጅ እንዳለኝ ነገርኩት። እኔ መጦሪያ የሌለኝ ምንም የሌለኝ እንደሆንኩኝ ስነግረው ከነገርኩት በኋላ ልጄን አንስቼ ሰጠሁት። ሰው መስሎኝ የሰው አውሬ ልጄን ለአውሬ ሰጠሁት።
ከዛስ ምን ተፈጠረ? ከዛማ እንደሚረዳኝ ነግሮኝ ልጄን ሰጠሁት። ከዛሬ ነገ ልጄን ከሰጠሁት በኋላ ይደውላል ብዬ ብጠብቅ አይደውልም። ባስ ሲለኝ ምናልባት ስልኬን ጠፍቶበት ይሆናል ብዬ በ5 ካርድ ገዝቼ ደወልኩለት። የሰጠኝ ቁጥር የማይሰራ ነው። የአጭበርባሪ ልጄን ይዞት ከጠፋ ይኸው ድፍን 8 ወር ሆነ። እና ወደ ህግ አልሄዱም? ሄጃለሁ። ምንም የፈየዱልኝ ነገር የለም። ሁሌም አልተገኘም ነው የሚሉኝ። እሺ እንደው የሰውየው ፎቶ ወይ ደግሞ ማስታወሻ ይሆናል የሚሉት ነገር አለ? የያዙት ማስረጃ አለኝ። ለፖሊሶቹም የሰጠሁት ይሄንን ነው። ይሄ ነው ሰውየው? ምናል? ተረጋጋ እንጂ ጨመደድከው እኮ ፎቶ። ይሁንልህ አባት፣ እኔ ማውቃቸው ፖሊሶች አሉ። ይህን ማስረጃ ለእነሱ ልክላቸው። በእርግጠኝነት ይሆናል ወይ ልጆትን ወይ ደግሞ ልጆትን የሰረቀውን ወንጀለኛ ለህግ እንደማቀርበው እርግጠኛ ነኝ። እርሱ ግን እንዴ ከዚህ በኋላ ያለውን ነገር እንነጋገራለን። ደውሎታል። በቻሉት መጠን ግን እርሱ ይባላል። አመሰግናለሁ ደራሾቼ፣ አመሰግናለሁ። እግዚአብሔር ይስጣችሁ። ልቅዳልሽ። አይምሮሽ ውስጥ በመጠጥ የሚታጠብ ነገር የለሽም ማለት ነው። ወይም ደግሞ ውስጥሽ እንዲታመም አትፈቅጂለትም ማለት ነው። አልገባኝም። በጋዜጠኝነት ህይወትሽ አሳዛኝ ነገር ገጥሞሽ አያውቅም? ብዙ ነገር ያውቃል እንጂ። እሺ አንድ ነገር አንቺ ዜናውን ማቅረብ ቢኖርብሽ ከዛ ነገር ጀርባ ያለው ነገር ዜናውን እንዳዘግብ የሚያደርግ ነገር ካለ ለህዝቡ ትክክለኛ ነገር መናገር ባቺ እውነቱ ሳይታወቅ ቢቀር ምንም አይሰማሽም? ከዜናው ጀርባ ያለው እንዳልናገር የሚያደርገኝ ምን ቢሆን? ለምሳሌ አየሽ፣ የኔን ህይወት ጥያቄ ጋዜጠኛ ስለሆንሽ ብቻ መጠየቃችን፣ የግል ነገር አትጠይቂ። አንቺ ለራስሽ ስትይ ፈርተሽ የቶሽ ማለቴ በጥብቅና ህይወትሽ ውስጥ አለ እንዴ? እኔ ራሴ ላይ የመጣ ነገር ቢሆን ሁሉንም ነገር እጋፈጠዋለሁ ሲመስለኝ። ያቺ ከማንም በላይ ልብና ወኔ ያላት ጠበቃ እጇን አጣጥፋ የተቀመጠችው በፍራቻ ራሷን ደብቃ ነው። ይሄንን ነው እኔ የማስበው። አንቺ እኔ ጋር መጣሽ ስራሽን ለመስራት። አንድ ጋዜጠኛ ከሁኔታዎችና ከሰዎች ለቃቅሙ የሚያወራ ወሬ በስክሪንና በሬዲዮ ማውራት ብቻ ነው ስራው። ለዛ ነው ምንም አይነት አደጋ የማያጋጥመው። አደጋ ሁሉም ቦታ አለ። የሰዎችን በደልና ህመም በምን ለምን እንደተፈጠረ ለህዝብ ማቅረብ፣ ጦርነት መሃል ገብቶ ከእሳት ጋር ተጋፍቶ የሚሆነውን ነገር ለህዝብ ማድረስ። አንቺ ጦርነት የመዘገብ እድሉ ቢገጥምሽ አትሄጂም? እርግጠኛ ሆኜ መናገር እችላለሁ። እርግጠኛ ሆነሽ መናገር አትችይም። አንቺ ስለኔ እርግጠኛ መሆን ከቻልሽ እኔ እንዴት ነው ስላንቺ እርግጠኛ ሆኜ መናገር ማልችለው? አንድን ሰው ቤቱ መጥቶ ፈሪ ከማለት ውጭ ምን ሊኖር ይችላል? ንገሪኝ። ይቅርታ፣ እኔ እኮ እንደዛ ማለት ፈልጌ አይደለም። ልትይ ነው? በገዛ ቤት የመጣሽ የማይሆን ነገር እየቀባጠርሽ ነው። ለዚህ ነው የግል ጉዳይ ውስጥ አትግቢ ያልኩሽ። እሺ፣ አልገባም በቃ። እንዴት ነበር እረፍት? ጠበቃ ምን እረፍት አለው? እኔም እኮ ጠበቃ ነኝ፣ ግን በደንብ ነው ያረፍኩት።
አንተ ነህ። አንዷ ደንበኛ ምን ብትለኝ ምን አለች? ከባሏ ጋር ልትፋታ ከሰከሰው ልክ የመጨረሻው ቀጠሮ ሲደርስ ደውላ ከባሌ ጋር ታርቄያለሁ ከሱን ትቻለሁ አትለኝ መሰለኝ። ታዲያ እኮ የሚያስደስት ነገር ነው እንጂ የሚያናድድ ነገር እኮ አይደለም። ምን ነው ደስ የሚለው? ሴትዮዋ እኮ ገንዘቡ ልከፍለኝ የነበረው ከባሏ ከተፋታሽ በኋላ ከሚደርሳት የንብረት ክፍፍል ነው። ያንተ ችግር እኮ ይሄ ከገንዘቡ በላይ የተባረከ ትዳር ሲቆይ ደስ ሊልህ ሲገባ ምንድነው የሚያናድድ? ፈረንጅ ምላል መሰለኝ። ምን አለ ደግሞ? If expensive things cannot be converted into anything, there is no point of expensiveness. አለ ማግባ ተመቸው። ይጣጣ እሺ። እሺ ቀዝቃዛ። እሺ እያደረክ ያለው ነገር ግን ታውቀዋለህ። ደግሞ ምን አለ? ለሽማግሌው ልጃችሁን አስመልሳለሁ ፍትህ ታገኛላችሁ የምትለው ነገር ምን ማለት ነው? እኮ ትክክል ነው። አሰጣቸው የተሰረቀባቸውን ልጅ ለሽማግሌው ማስመለስ ባልችልም የሰረቀባቸውን ወንጀለኛ ግን አፍንጫውን ይዤ ለህግ እንደማቀርበው እርግጠኛ ነኝ። ማለት የፈለኩት በመጀመሪያ ነገሩን ብናጣራ አይሻልም ወይ? እንዴት ነው የምናጣራው? አልገባኝም። ሽማግሌ እውነታቸውን ነው ወይ? ልጃቸው ተሰርቋል ወይ? አንድ መንገደኛ ልጅ ተሰርቋል ስላለ ማመን አለብን እንዴ? የሽማግሌው ልጅ እንደተሰረቀ አንዳችን ጥርጣሬ 100% እርግጠኛ እንደ ጠበቃ አስብ እንጂ እንዴ። ቆይ አንተ በምን እርግጠኛ ሆንክ? እንዴት እርግጠኛ አልሆንም? እኚህን የሚያክሉ አዛውንት ሰውዬ እንደ ህፃን ልጅ ስቅስቅ ብለው ተንበርከከው እያለቀሱ ልጄን የህግ ያለህ እያሉ እየለመኑ ተው እንጂ ቶማስ። እንዴ ምን ሆነሃል? እንደ ጠበቃ አስብ እንጂ ለምን ሊዋሹ ይችላሉ? ምን ይታወቃል? በዚህ ጊዜ እኮ ትንሹም ትልቁም ተዋናይ ሰው ነው። ምናልባት እያስመሰለው ወይም በምን አካል እኚህ አዛውንት ፊልም ተዋናይ ወይ ደግሞ ፕራንክ ምናምን የሚሰሩ ሰው አይደሉም። የተበደሉ ሰው ናቸው። ፊታቸው ላይ ያስታውቃል። ቆይ እስኪ ተስፋውን ምን መሰለህ አትበለኝ። ስለምን ሲሉ መዋሸትን ይፈልጋሉ። በምን እርግጠኛ ሆነ የእሳቸው ልጅ አይደለም አልተሰረቀም አልክ? አላውቅም። ብቻ ነገሩን አራርቆ ማየትና አርቆ ማሰብ ሲያስፈልገን አይቀርም። እርግጠኛ ያልሆንክበት ነገር ላይ አትጠራጠራ። ለመጠራጠርም እኮ ትንሽ ምክንያት ያስፈልጋል። ምክንያት አለ የለህም? እሺ ቆይ ሽማግሌ የሚሉት ነገር እውነት ነው እንበል። ልጃቸው ተሰርቆ ከሆነ እኮ ይሄ ነገር በእውነትም የተቀነባበረና የተዘጋጀበት ነገር ነው ማለት ነው። ይሄ ደግሞ ለህይወታችን የሚያሰጋ ነገር አለ ምን? እውነትህን ነው ቶማስ። እኔ እናንተ እኮ ችግር ውስጥ የሚከት ጥብቅና ስንቆም ወይም ችግር ሲያጋጥመን ይሄ መጀመሪያችን አይደለም። ብዙ ችግሮችና ብዙ ኬዞችን ተጋፍጠናል። በደንብ አዳምጥ። እኔ ህዝቤና ሀገሬን ላገለግል ነው በታማኝነት ይህን ስራ ያጀመርኩት። ስለዚህ በፍጹም ወደ ኋላ መመለስ አልፈልግም። እውነታው እስኪወጣ ድረስ በነፃም ቢሆን እታገላለሁ። እንደፈለክ ማሰብ ትችላለህ። እኔ ግን ምንም የተዋጠልኝ ነገር እንዲዋጠልህ የጀመርከውን ቢራ በደንብ ጠጣው። ፍርሃትህን ለራስህ ያዘው። እኔ ተስፋሁን ግን ላመንኩበትና ለተማርኩበት ጥብቅና እስከ ጥግ ድረስ ቆማለሁ። በነገራችን ላይ ቶማስ፣ ይሄ ጉዳይ ከኔና ከአንተ ውጪ ሌላ ሰው ጋር እንድሰማው አልፈልግም። እናት ጋር ቢሆን ተቀባባል። አታስብ፣ አልነግራትም። ፕሮሚስ? ቃል እገባለሁ። ጠጣሁ። መፍራት ጀምረሃል። ለማንኛውም
እዚህ ምን ትሰሪያለሽ? ከሚያስፈሩ ሰዎች አምልጬ። የሚያስፈሩ ሰዎች? ማናቸው የሚያስፈሩ ሰዎች? እዛ ነው ያሉት። ልታሳይኝ ትችያለሽ? ቆይ እዚህ ማን ነው ያመጣችሁ? ምን ልታደርጉ ነው የመጣችሁ? ቆይ ያመጣችሁ ሰዎች ታውቋቸዋላችሁ? አላውቃቸው። ሚጣ ታውቂያቸዋለሽ? ምን እየተሰራ ነው ያለው? እባክህ አድነን። አይዟችሁ ሻቤ። እስከዛ ግን ከዚህ ቦታ ንቅንቅ እንዳትሉ፣ የትም እንዳትሄዱ እሺ? አይዟችሁ። ሚጣዬ ፖሊሶች መጥተው እስኪያወጣችሁ ድረስ ከዚህ ንቅንቅ እንዳትይ እሺ? የትም እንዳትሄጂ። መጥፎ ሰዎች ስለሆኑ ጉዳት ሊያደርሱባችሁ ይችላል። የትም እንዳትሄጂ እሺ? እኔ ፖሊስ ጋር እደውላለሁ። ከዚህ ንቅንቅ እንዳትሉ። ሰኢድን አስወግዱት። አስወግደው ካልኩ አስወግደው ነው። ችግር ውስጥ እየከተን ነው። ስማ ደግሞ እሱ በችላ ባይነት በፈጠረው ችግር እኛ ሳንቀጣ አስወግደው። ትሰማኛለህ? እሱ በፈጠረው ችግር እኛ ሳንቀጣ አስወግደው። ደግሞ ሌላ ሰው ሳይሆን አንተ ራስህ ይሄን ነገር ማድረግ ያለብህ። ተግባባን? እሺ ነገ የታሪኩን ቀጣይ ክፍል እናወራለን።